ሰላም ጤና ይስጥልን። ከቻናል ዋን የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የኢሚግሬሽን እና ዜግነት አገልግሎት ተገልጋዮች ለአሻራ በአካል መገኘት ሳያስፈልጋቸው የፓስፖርት አገልግሎትን በበይነ መረብ ወይም በኦንላይን ብቻ ማግኘት የሚችሉበት አዲስ አሰራር እየተዘረጋ መሆኑን አስታወቀም። ለዝርዝሩ ኤፍራታ ጥላውን። የአሰራር በበይነ መረብ ኦንላይን ምዝገባ ስም የሚፈጸሙ ህገወጥ ማጭበርበሮችን ለመግታትና የአገልግሎት አሰጣጡን ይበልጥ ለማቀላጠፍ ያለመ ነው ተብሏል። የተቋሙ ዋና ዳይሬክተር ሰላማዊት ዳዊት እንደገለጹት የአዲስ አሰራር ሙሉ በሙሉ ወደ ትግበራ ለማስገባት አሁን ያለው የፓስፖርት ሲስተም ከብሔራዊ ፋይዳ ዲጂታል መታወቂያ ጋር እየተቀናጀ ይገኛል ብለዋል። አዲሱ የቴክኖሎጂ ትስስር ተጠናቆ አገልግሎት ላይ ሲውል ዜጎች ቀደም ሲል በፋይዳ ዲጂታል መታወቂያ ምዝገባ ወቅት የሰጡትን የአሻራና የፎቶ መረጃ በቀጥታ ለፓስፖርት አገልግሎት መጠቀም እንዲችሉ ያደርጋቸዋል። የሪፎርም ስራ በአካል የመገኘትን አስፈላጊነት የሚያስቀር በመሆኑ ተገልጋዮች ከተለያዩ እንግልቶችና ረጅም ወረፋዎች ድነው ከቤታቸው ሳይወጡ የጉዞ ሰነዳቸውን በእጃቸው እንዲያገኙ ትልቅ በር ይከፍታል ተብሏል። ተቋሙ አሰራሩን ይበልጥ ዘመናዊና ደህንነቱ የተጠበቀ ለማድረግ እንዲሁም የዲጂታል አገልግሎት ግቦችን ለማሳካት ከባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝም ተመላክቷል። በሌላ በኩል በኦንላይን የፓስፖርት መዝገባ ስም የሚፈጸሙ ህገወጥ ደላላነትንና ማጭበርበሮችን በዘላቂነት ለመከላከል የሚያስችል ጥብቅ የቁጥጥር ስርዓት መዘርጋቱን ተቋሙ አስታውቋል። በዚህም መሰረት አንድ ግለሰብ ከአንድ ቦታ ወይም ከአንድ መለያ አካውንት ላይ ሆኖ ከ10 በላይ ሰዎችን መመዝገብ እንዳይችል የሚገድብ የሳይበር ቁጥጥር ስራ በሲስተሙ ላይ መተግበሩም ተገልጿል። የኢሚግሬሽንና ዜግነት አገልግሎት ከቅርብ ጊዜ ወዲህ የአገልግሎት መስጫ ማዕከላቱን ቁጥር ወደ 22 ከማሳደጉም በላይ የኢፓስፖርት ዲዛይንና ህትመትን በሀገር ውስጥ ማከናወን ጀምሯል። አሁን እየተዘረጋ ያለው የፋይዳ ዲጂታል መታወቂያና የፓስፖርት ሲስተም ውህደትም ተቋሙ የጀመረው የአገልግሎት አሰጣጥ ማዘመን ሂደት ወደ ላቀ ደረጃ ያሸጋግረዋል ተብሎም ይጠበቃል። ለ4 ዓመት በነፃ የማምረቻ ቦታ በማቅረብ የሀገር ውስጥ ኢንተርፕራይዞች እንዲበረታቱ እየተደረገ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀም። የኮርፖሬሽኑ ምክትል ዋና ስራ አስፈጻሚ ፍጹም ከተማ እንደገለጹት ዘላቂ ኢንዱስትሪ ልማት እንዲኖር የሀገር ውስጥ ባለሀብትን ማበረታታት አስፈላጊ ነው። ቀደም ሲል ፓርኮች ተገንብተው ለውጭ ባለሀብቶች ብቻ ክፍት ይደረጉ እንደነበር ጠቅሰው አሁን የሀገር ውስጥ ባለሀብቶችም እንዲገቡ መደረጉን ገልጸዋል። ኃላፊው በተጨማሪም ለ4 ዓመት ያለምንም ክፍያ መሰረተ ልማት የተሟላለት መሬት ወስደው የራሳቸውን ማምረቻ እንዲገነቡም እየተደረገ መሆኑን አስረድተዋል። ከዚህ ባለፈ አምራቾች የተሰጣቸው ጊዜ ከተጠናቀቀ በኋላ ከሚከፍሉት የሊዝ ክፍያ 40 በመቶ ቅናሽ እንደሚደረግላቸውም ጠቅሰዋል። በሂደቱ ግልጽ ማስታወቂያ በማውጣት 300 የሚያህሉ ኩባንያዎችን መዝግቦ መልመላ መደረጉን ገልጸው በመጀመሪያው ዙር ለ26 ኢንተርፕራይዞች መሬት ማስረከብ እንደተቻለ ተናግረዋል። በሁለተኛው ዙር ደግሞ በመድኃኒት ዘርፍ ምዝገባና መልመላ ተጠናቆ ከሕክምና ጋር ግንኙነት ያላቸውን ምርቶች የሚያመርቱ ኩባንያዎችን በቅርቡ መርጦ ለማስገባት እየተሰራ ነው። ኮርፖሬሽኑ በዘርፉ የሚስተዋሉ የመሰረተ ልማት፣ የቦታ እጥረት፣ የመብራትና የውሃ አቅርቦት ማነቆችን ጨምሮ የተለያዩ ችግሮችን ለመፍታት በትኩረት እየሰራ መሆኑንም ተመላክቷል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከ70 በላይ ለሚሆኑ የካፍቴሪያና ካተሪንግ አገልግሎት ሰራተኞች በምግብ ደህንነት፣ በግል ንጽህናና በምግብ ወለድ በሽታዎች መከላከል ዙሪያ የግንዛቤ ማስጨበጫ ስልጠና በመስጠት የዓለም የምግብ ደህንነት ቀንን አከበረም። የዓለም የምግብ ደህንነት ቀንን ምክንያት በማድረግ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የምግብ ደህንነት ምርምር ዲቪዥን ከ70 በላይ ለሚሆኑ የካፍቴሪያና ካተሪንግ ሰራተኞች በምግብ ደህንነት መርሆች፣ በግል ንጽህናና በምግብ ወለድ በሽታዎች መከላከያ ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥቷል። በዕለቱ መልእክት ያስተላለፉት የዲቪዥኑ ኃላፊ ዋቅቶላ ጉበና የምግብ ደህንነትን ማረጋገጥ የሁሉም የጋራ ኃላፊነት መሆኑን ገልጸው ሳይንስን መሰረት ያደረገ አሰራርን በመከተል በምግብ አማካኝነት የሚመጡ በሽታዎችን መከላከል እንደሚቻል አብራርተዋል። በመኖሪያ ቤቶችና በህንፃዎች ጣሪያ ላይ የፀሐይ ኃይል ቴክኖሎጂን ለመጠቀም የሚያስችል የጣሪያ ፀሐይ ኃይል ልማት ብሔራዊ መመሪያ ከመጪው ሰኔ 30 ቀን 2018 ዓ.ም ጀምሮ ወደ ስራ ሊገባ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። ዝርዝሩ የኤፍራታ ጥላውን ነው።
የውሃና ኢነርጂ ሚኒስቴር ያዘጋጀው የአዲስ ብሔራዊ መመሪያ ሀገሪቱ ያላትን ከፍተኛ የፀሐይ ብርሃን ኃይል አቅም በአግባቡ ጥቅም ላይ ለማዋል ያለመ ነው ተብሏል። በመኖሪያ ቤቶችና በህንፃዎች ጣሪያ ላይ የሶላር ቴክኖሎጂ እንዲገጠም የሚያስገነዝብ ሲሆን የኢነርጂ ሀብት ጥናት መሪ ስራ አስፈጻሚው አቶ ካሌብ ታደሰ እንደገለጹት የመመሪያው ዝግጅት በአሁኑ ወቅት ተጠናቋል ብለዋል። መመሪያው ዜጎች ቴክኖሎጂውን በቤታቸው ላይ እንዲገጥሙ በግዴታ የሚያስገድድ ባይሆንም አተገባበሩ ስኬታማ እንዲሆን ከተለያዩ ባለድርሻ አካላት ጋር ሰፊ ውይይት ተደርጎበታል። በተለይም ታሪፍ ከሚያወጣው የኢትዮጵያ ኤሌክትሪክ አገልግሎትና ከኢትዮጵያ ህንፃ ኮንስትራክሽን ባለስልጣን ጋር ምክክር የተደረገ ሲሆን ከዚህ በኋላ የሚገነቡ ህንፃዎች ጣሪያቸው ለሶላር ቴክኖሎጂ ምቹ ሆኖ እንዲዘጋጅ ስምምነት ላይ ተደርሷል። የዚህ የጣሪያ ላይ የፀሐይ ኃይል ቴክኖሎጂ ትግበራ መነሻውን በአዲስ አበባ ከተማ ላይ ለማድረግ እቅድ ተይዟል። በእያንዳንዱ የቤት ጣሪያ ላይ ምን ያህል የኃይል መጠን ማመንጨት እንደሚቻል እስካሁን በተቋም ደረጃ የተጠና ዝርዝር ጥናት ባይኖርም በቀጣይ ግን ይህንን ፍላጎት የሚመልስ ጥናት ለማካሄድ መታቀዱን ዋና ስራ አስፈጻሚው ጠቁመዋል። ቴክኖሎጂውን ገዝቶ ለመጠቀም የሚጠይቀው የመግዛት አቅም እንደ አንድ ዋና ስጋት የተቀመጠ ቢሆንም ይህንን ለመግታት ስትራቴጂያዊ አቅጣጫዎች ተቀምጠዋል። ህብረተሰቡ የፀሐይ ኃይል ቴክኖሎጂን በሰፊው እንዲጠቀም ለማገዝ የተለያዩ አበረታች ድጋፎችንና ማበረታቻዎችን መመሪያው ስራ ላይ ሲውል ተግባራዊ ለማድረግም ታስቧል። ኢትዮጵያ በባዮቴክኖሎጂ ኢቲቱ የተሰኘ የፕሮባዮቲክ እርሾ ይፋ አደረገች። የኢትዮጵያ ግብርና ምርምር ኢንስቲትዩት አዲሱን የምርምር ውጤት ይፋ ያደረገው የዓለም የወተት ቀንን አስመልክቶ በተዘጋጀ የጋራ የውይይት መድረክና አውደ ርዕይ ላይ ነው። በመድረኩ የተገኙት የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ እንደገለጹት ኢቲቱ የተሰኘው አዲሱ የፕሮባዮቲክ እርሾ በሀገሪቱ ያሉ የወተት ማቀነባበሪያ ድርጅቶች በውጭ ምንዛሪ ከውጭ አስገብተው የሚጠቀሙበትን እርሾ የሚተካ ነው። ይህ የምርምር ውጤት የወተት ማቀነባበሪያዎችን የውጭ ምንዛሪ ከማዳን ባለፈ ፓስቸራይዝድ የተደረገ ወተትን በ4 ሰዓታት ውስጥ ማርጋት እንደሚያስችልም ጠቁመዋል። ኢንስቲትዩቱ ከሚያደርግባቸው የግብርና ምርምሮች ውስጥ ወተትና የወተት ተዋጽኦዎች ዋነኞቹ መሆናቸውን የገለጹት ፕሮፌሰር ንጉሴ ምርቱ ለምግብ ዋስትናና ለጤንነት ወሳኝ የሆኑ ንጥረ ነገሮችን የያዘ መሆኑንም አስገንዝበዋል። በአዲስ አበባ ዩኒቨርሲቲ በዋናው ግቢ 6 ኪሎ የተዘጋጀው 18ኛው ዓመታዊ የመጽሐፍ አውደ ርዕይ በዛሬው ዕለት ተከፍቷል። አውደ ርዕዩ መምህራን፣ ተመራማሪዎችና አንባቢያን የተለያዩ መጽሐፍትን በአንድ ቦታ እንዲያገኙ እድል ከመፍጠሩም በላይ የንባብ ባህልን ለማጎልበትና እውቀትን ለማስፋፋት ከፍተኛ አስተዋጽኦ አለው። መድረኩ ደራሲያንና አንባቢያንን የሚያገናኝ፣ አዳዲስ የምርምር ጽሑፎችን የሚያስተዋውቅና ተማሪዎች መጽሐፍትን በተመጣጣኝ ዋጋ እንዲገዙ የሚያስችል ነው። በቆይታው ከሀገር ውስጥ ደራሲያንና አሳታሚዎች ጋር የሚደረጉ የውይይት መድረኮችና የጥናትና ምርምር ውጤቶች ማቅረቢያ መርሃ ግብሮች እንደሚከናወኑበት ተመላክቷል። አውደ ርዕዩ ከሰኔ 1 እስከ ሰኔ 7 ቀን 2018 ዓ.ም ድረስ ለ7 ተከታታይ ቀናት ክፍት ሆኖ የሚቆይ ይሆናል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በሀገሪቱ ጸረ ስደተኛ ተቃውሞና ውጥረት ከተቀሰቀሰ በኋላ ህገወጥ ስደተኞች ላይ አዳዲስ እርምጃዎችን ለመውሰድ አዳዲስ መመሪያዎችን ይፋ አደረጉ። ከእርምጃዎቹ መካከል ቀጣሪዎች ሰነድ የሌላቸውን ሰራተኞች ከቀጠሩ እስር፣ ህጋዊ ሰነድ የሌላቸው ስደተኞችን ከሀገር የሚያባረር ስራን ለማፋጠን ራሱን የቻለ ፍርድ ቤት ማቋቋም እንዲሁም የማንነት መለያ ስርቆትን ለመቆጣጠር በሀገሪቱ ያለ እያንዳንዱ ሰው የባዮሜትሪክ መረጃዎች እንዲመዘግብ የሚሉት ይገኙባቸዋል። ነገር ግን ፕሬዝዳንቱ ደቡብ አፍሪካውያኑ ህግን በራሳቸው እጅ እንዳያስፈጽሙ አስጠንቅቀዋል። ባለፉት ሳምንታት የአመጽ ስጋት በመጨመሩ በርካታ የአፍሪካ ሀገራት ዜጎቻቸውን ከደቡብ አፍሪካ እያስወጡ ነው። የጸረ ስደተኛ ተቃዋሚዎች ሰነድ አልባ የሆኑ ስደተኞች እስከ ሰኔ 23 2018 ዓ.ም ድረስ ሀገሪቱን ለቀው እንዲወጡ ቀን ቆርጠዋል። በምዕራብ ኬፕ ግዛት ቤት ለቤት በተደረገ ማስፈራራት እንዲሁም ሞሰል ቤይ በተባለ ስፍራ 2 የሞዛምቢክ ዜጎች መገደላቸውን ተከትሎ ባለፈው የሳምንቱ መገባደጃ ቀናት በመቶዎች የሚቆጠሩ አፍሪካዊ ስደተኞች ሀገሪቱን ለቀው ወጥተዋል። ኢራን በሚያዝያ ወር ከአሜሪካ ጋር የተኩስ አቁም ከደረሰች ወዲህ ለመጀመሪያ ጊዜ ወደ እስራኤል ሚሳኤሎችን አስወንጭፋለች። የእስራኤል ጦር የቴህራንን ጥቃትን ተከትሎ በምዕራብና ማዕከላዊ ኢራን በሚገኙ
ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። ዝርዝሩ የኤፍራታ ጥላውን ነው። የኢራን አብዮታዊ ዘብ ሚሳይሎች ለሳምንት የሚቀጥለው ጥቃት የመጀመሪያ ነው ሲል አስታውቋል። የእስራኤል ጦር በቴሌግራም ገጹ ላይ ከጥቂት ደቂቃዎች በፊት የእስራኤል አየር ኃይል የኢራን አሸባሪ አገዛዝ ንብረት የሆኑ በምዕራብና ማዕከላዊ ኢራን የሚገኙ ወታደራዊ ኢላማዎችን ደብድቧል ሲል አስፍሯል። እስራኤል በበኩሏ በሰሜናዊ እስራኤል ሚሳይሎችን ማክሸፏን ገልጻ የደረሰ ጉዳት ስለመኖሩ ግን ያለችው ነገር የለም። የጦሩ ቃል አቀባይ ኢራን ትልቅ ስህተት ሰርታለች ሲሉ ተናግረዋል። ፎክስ ኒውስ በበኩሉ ትራምፕ ኢራንን ይበቃል፣ ወደ ድርድር ጠረጴዛው ተመለሽ ሲሉ መናገራቸውን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ለኢራን ሚሳይሎች የአጸፋ ምላሽ እንዳይሰጡ እንደሚነግሯቸው ተገልጿል። የእስራኤል ጦር በበኩሉ በቴሌግራም ገጹ ላይ ሌተናንት ጀነራል ኢያል ዛልሚርን በመጥቀስ ጠላትን በቁርጠኝነት ትዕዛዝ እንደተሰጠን መደብደብ እንጀምራለን ብሏል። ማለዳ በወጡ ዘገባዎች የእስራኤል ጦር በደቡባዊ ምዕራብ ኢራን ማንሻር የፔትሮኬሚካል ተቋምን ደብድቧል። ድብደባውን የኢራን መገናኛ ብዙሃንም አረጋግጠውታል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ማንኛውም ስምምነት ኔታንያሁ ከመቀበል ውጪ አማራጭ የላቸውም ሲሉ ለፋይናንሻል ታይምስ ተናግረዋል። ትራምፕ ለፋይናንሻል ታይምስ አማራጭ የለውም ሲሉ በስልክ ባደረጉት ቃለ መጠይቅ ወቅት ተናግረዋል። እኔ ነኝ ሁሉንም ውሳኔ የምሰጠው፣ ኔታንያሁ አይደለም ውሳኔ ሰጪ ብለዋል። ትራምፕ ከአክሲዮስ ጋር በነበራቸው ቃለ ምልልስ ወቅት ኔታንያሁ የሰላም ስምምነቱ እንዳይከሽፍ ለማድረግ ለኢራን ጥቃት ያጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸው ነበር። ትራምፕ ከፋይናንሻል ታይምስ ጋር በነበራቸው ቃለ መጠይቅ ላይ ደግሞ የተፈጸመው ጥቃት በስምምነቱ ላይ ምንም አይነት ተጽዕኖ አይኖረውም ብለዋል። አክለውም እንዴት ሆኖ እንደሚጠናቀቅ እናያለን ሲሉ ገልጸዋል። አሜሪካ የታገዱ የኢራን ሀብቶች የሚሳይልና የድሮን ጥቃት ለደረሰባቸው የባህረ ሰላጤው ሀገራት እንዲውል ማቀዷን አስታውቃለች። ዝርዝሩ የአማሩ ገብሩ ነው። የአሜሪካ የገንዘብ ሚኒስቴርን ዋቢ አድርጎ የጀርመን ዜና አገልግሎት እንደዘገበው በእገዳ ላይ የሚገኘው የኢራን ሀብት በጦርነቱ ወቅት በኢራን ጥቃት ጉዳት ለደረሰባቸው የአሜሪካ አጋሮች ለሆኑ የባህረ ሰላጤው ሀገራት መልሶ ግንባታ ይውላል ተብሏል። በአንጻሩ ኢራን ከአሜሪካ ጋር ለመስማማት ካስቀመጠቻቸው የድርድር ነጥቦች አንዱ በተለያዩ ባንኮች የታገዱ ገንዘቦቿ እንዲለቀቁ የሚል እንደሆነ ይታወቃል። ኢራን በዚህ ላይ ጠንካራ አቋም በያዘችበት ሁኔታ መለስ ቀለስ እያለ የሚገኘውን ድርድር እንዳያሰናክለው ተሰግቷል። በተመሳሳይ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእግድ ላይ የሚገኘው የኢራን ገንዘብ እንደማይለቀቅ አስታውቀዋል። ትራምፕ ለኤንቢሲ ኒውስ በሰጡት ቃለ ምልልስ ከሰላም ስምምነት በፊት የሚለቀቅ የኢራን ሀብት የለም፣ የሚነሳ ማዕቀብም የለም ሲሉ ተደምጠዋል። ከዚህ በተጨማሪ ሊባኖስ ከኢራን ጋር በሚደረግ የሰላም ስምምነት አካል እንድትሆን እንደማይፈልጉም ጠቅሰዋል። ትራምፕ አክለውም በሄዝቦላህ ላይ ተጨማሪ ጥቃት መፈጸም እንደሚያስፈልግ ገልጸዋል። የአውሮፓ መሪዎች ዘለንስኪ ከሩሲያ ጋር ቀጥተኛ ድርድር ለማድረግ ላቀረቡት ጥሪ ድጋፋቸውን ገለጹ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያ ጋር ቀጥተኛ የተኩስ አቁም ድርድር ለማድረግ ላቀረቡት ጥሪ የብሪታንያ፣ የፈረንሳይና የጀርመን መሪዎች ድጋፋቸውን ሰጥተዋል። ጸጋኔ ተሰማ ተጨማሪ ይዛበታለች። መሪዎቹ ድጋፋቸውን የገለጹት በለንደን በተካሄደው የመከላከያ ምክክር ማጠቃለያ ላይ በጋራ ባወጡት መግለጫ ነው። ይህ ጥሪ የቀረበው በቼርኖቤል ክልል ቀጠና አቅራቢያ የሚገኝ የኒውክሌር ነዳጅ ማከማቻ ተቋም በሩሲያ ጥቃት መጎዳቱ በተሰማበት ወቅት ነው። ፕሬዝዳንት ዘለንስኪ በለንደን የብሪታንያው ጠቅላይ ሚኒስትር ኪር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የጀርመኑ ቻንስለር ፍሬድሪክ መርዝ ጋር በቁልፍ ጉዳዮች ላይ ተወያይተዋል። መሪዎቹ በጋራ መግለጫቸው ላይ እንደተናገሩት የተኩስ አቁም ስምምነት ላይ ለመድረስና ቀጣይ ድርድሮችን ለመደገፍ በአሜሪካና በአውሮፓ ንቁ ተሳትፎ በዩክሬንና በሩሲያ መካከል ቀጥተኛ ውይይት እንዲደረግ የቀረበውን ሀሳብ እንደግፋለን። አክለውም አሁን ያለው የሁለቱ ኃይሎች የጦር ግንባር መስመር ለድርድሩ መነሻ መሆን እንዳለበትና ዓለም አቀፍ ድንበሮች በኃይል ሊቀየሩ እንደሚገባ አጽንኦት ሰጥተዋል። ፕሬዝዳንት ዘለንስኪ ባለፈው ሐሙስ በጻፉት ግልጽ ደብዳቤ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ፊት ለፊት ለመገናኘት ፍላጎት እንዳላቸው ገልጸው ነበር። ዩክሬን በየቀኑ የሚሰነዘርባት የሩሲያ ጥቃት ለመመከት ከምዕራባውያን አጋሮቿ ጋር ተጨማሪ የአየር መከላከያ ትጥቅ እንድታገኝ በተደጋጋሚ እየጠየቀች ትገኛለች። ፕሬዝዳንት ዘለንስኪ በዛሬው ዕለት ከብሪታንያው ንጉስ ቻርልስ ሳልሳዊ ጋር እንደሚገናኙም ይጠበቃል። የቻይናው ፕሬዝዳንት ሺ ጂንፒንግ ለይፋዊ ጉብኝት ሰሜን ኮሪያ ደርሰዋል። ይህም ከ2019 ወዲህ ወደ ፒዮንግያንግ ያደረጉት የመጀመሪያው ጉብኝታቸው ሆኗል። አናውል ተስፋ
ፕሬዝዳንት ሺ ማልደው ሰሜን ኮሪያ ሲደርሱ የተደረገላቸው የወታደራዊ መኮንኖችና የቀይ ምንጣፍ አቀባበል ተከትሎ የማይበገር ወዳጅነት ያለን ሀገራት ዳግም ተገናኝተናል ሲሉ ሰሜን ኮሪያ ለቻይና ያላትን ታማኝነት አጋርነት አወድሰዋል። የቻይና አሜሪካ ጂኦፖለቲካዊ ተፎካካሪነት ተከትሎ ሰሜን ኮሪያ ለብዙ አስርት ዓመታት የቻይና ሁነኛ የንግድ አጋር ሆና ቆይታለች። እንዲሁም ሀገራቱ ዲፕሎማሲያዊና ኢኮኖሚያዊ ድጋፍን ሲሰጣጡ የቆዩ ስለመሆናቸው ኤኤፍፒ ጽፏል። ይህ የሺ ጉብኝት ከ2019 ወዲህ ለመጀመሪያ ጊዜ የተደረገ ሲሆን በፒዮንግያንግ አየር ማረፊያ ሲደርሱ ጓድ ሺ ጂንፒንግ በደስታ አቀባበልን የማይበጠስ ወዳጅነት የሚሉና መሰል መፎክሮችን ከቻይናና ከሰሜን ኮሪያ ሰንደቅ ዓላማዎች ጋር ተሰቅለው ታይተዋል። ሺ ይህን ጉብኝት ያደረጉት በቅርቡ የአሜሪካ ፕሬዝዳንት ዶናልድ ትራምፕና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተከታታይ ካስተናገዱ በኋላ መሆኑን ያስታወሰው ሺንዋን የዜና ምንጭ ሺና ትራምፕ በቤጂንግ ባደረጉት ጉባኤ ሰሜን ኮሪያን ከኒውክሌር መሳሪያ ነጻ ለማድረግ የጋራ ግብ አስቀምጠዋል በሚልም ዋይት ሀውስ ተናግሮ እንደነበር አረጋግጧል። ይሄው ጉብኝትም ይህን መሰል ጉዳዮች ላይ በሁለቱ ሀገራት መካከል ያለውን አቋም ያጣራል ተብሎ ይጠበቃል። የኢኮኖሚ አጋርነት፣ የቀጠናውን የኃይል ሚዛን ማስጠበቅና የቀደም ወዳጅነትን የሚያጠናክር ስምምነቶችን መፈጸም ከዚህ የሺ ጉብኝት የሚጠበቁ ተጨማሪ ጉዳዮች ስለመሆናቸውም የሺንዋን ዘገባ አመላክቷል። ቱርክ በሆርሙዝ የባህር ሰርጥ በተጠመደ ፈንጂ ማጽዳት ስራ ላይ ለመሳተፍ ፈቃደኛ መሆኗን ገለጸች። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ሀገራቸው በሆርሙዝ የባህር ሰርጥ በሚገኙ የባህር ውስጥ ፈንጂዎች ማጽዳት ላይ የበኩሏን አስተዋጽኦ ለማበርከት ፈቃደኛ መሆኗን ገለጹ። ሚኒስትሩ በአሜሪካና ኢራን መካከል እየተደረገ ባለው ድርድር ላይ ተስፋ እንዳላቸው ተናግረዋል። ፊዳን ከሀገሪቱ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ በቴህራንና ዋሽንግተን መካከል ስምምነት ላይ ከተደረሰ ወይም በፈንጂ ማጽዳት ሂደት ላይ አስተዋጽኦ እንድናደርግ ከተጠየቀን ያንን ለማድረግ ደስተኞች ነን ብለዋል። አክለውም ቱርክ በሩሲያና ዩክሬን ጦርነት ወቅት እንዳደረገችው ሁሉ አሁንም ግጭቶችን በመፍታት ረገድ ወጥ የሆነ መርህ እንደምትከተል ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድ ሳምንት ባልሞላ ጊዜ ውስጥ ከኢራን ጋር የመግባቢያ ስምምነት ሊፈረም እንደሚችል በተናገሩት መግለጫ ዙሪያ የተጠየቁት ፊዳን ጉዳዩን በጥንቃቄ የታጀበ ተስፋ በማንገብ እንደሚከታተሉ ገልጸዋል። ሚኒስትሩ ከሁለቱም ወገኖች አስታራቂዋ ፓኪስታንና ከግንባር ቀደምትነት ከሚንቀሳቀሱ ሌሎች የቀጠናው አካላት ጋር መደበኛ ምክክሮችን እያደረጉ መሆኑንም ጠቁመዋል። ፊሊፒንስ ሰዎችን ለሞትና ጉዳት ህንፃዎችን ለውድመት በዳረገ ርዕደ መሬት ተመታች። በእስያ ሀገራት የሱናሚ አደጋ ማስጠንቀቂያም ተሰጥቷል። የአሜሪካ የጂኦሎጂ ጥናት ተቋም እንዳስታወቀው በትናንትናው ዕለት በፊሊፒንስ ደቡባዊ ክፍል ከሚገኘው ደሴት ዳርቻ ንዝረቱ 7.8 ሬክተር ስኬል የተሰለካ የመሬት መንቀጥቀጥ ተከስቶ ህንፃዎችን ሲያወድም ዜናው እስከተጠናቀረበት ሰዓት 19 ሰዎች መሞታቸው ሲረጋገጥ 134 ሰዎች ቆስለዋል። ይህ መንቀጥቀጥ ከተከሰተ በኋላም ከአንድ ሰዓት በላይ የቆዩ ተከታታይ ንዝረቶች መሰማታቸውን የፊሊፒንስ የድንገተኛ አደጋዎች መቆጣጠሪያ ተቋም አስታውቋል። የሀገሪቱ ፕሬዝዳንት በ9 የሀገሪቱ ክፍሎች አሁንም የሱናሚ አደጋ ስጋት መኖሩን በማንሳት ዜጎች ወደ ከፍተኛ ቦታዎች እንዲዛወሩና ህይወታቸውን እንዲታደጉ ማስጠንቀቂያ ሰጥተዋል። የአሜሪካው የፓሲፊክ ሱናሚ ማስጠንቀቂያ ማዕከል እንዳስታወቀው በፊሊፒንስ የባህር ዳርቻዎች እስከ 3 ሜትር ከፍታ ባላቸው ማዕበሎች ሊመቱ ይችላሉ። በኢንዶኔዥያና ማሌዥያ አንዳንድ ክፍሎች ደግሞ እስከ 1 ሜትር የሚደርሱ ማዕበሎች ሊኖሩ ይችላሉ ተብሏል። ይኸው የሱናሚ አደጋ ማስጠንቀቂያ ጃፓንንም ጭምር እንደሚመለከት ቢቢሲ ዘግቧል። በዛሬው ሳምንቱን በታሪክ ውስጥ ጥንቅራችን ዛሬ ሰኔ 1 ቀን ወይም በፈረንጆቹ ጁን 8 የዓለም የውቅያኖስ ቀን በዓለም ዙሪያ እየተከበረ ይገኛል። ይህ ቀን ውቅያኖሶች ለሰው ልጅ ሕይወት፣ ለአየር ንብረትና ለዓለም ኢኮኖሚ ያላቸውን ወሳኝ አስተዋጽኦ ለማስገንዘብ የተቋቋመ ነው። የቀኑ ሐሳብ በ1992 በብራዚል ሪዮ ዴ ጄኔሮ በተካሄደው የምድር ጉባኤ ላይ ለመጀመሪያ ጊዜ የቀረበ ሲሆን የተባበሩት መንግስታት ድርጅት ግን ቀኑ በየዓመቱ በጁን 8 እንዲከበር በ2008 በይፋ አጽድቆታል። በዛሬው ሳምንቱን በታሪክ መዳረሻችንም ይህንን ክስተት የሚቃኝ ነው የሚሆነው። ሄሮዳን ንጉሴ እንደሚከተለው ታቀርበዋለች። የዛሬው ሳምንቱን በታሪክ በዛሬ ዕለት በዓለም አቀፍ ደረጃ እየተከበረ የሚገኘውን የዓለም ውቅያኖስ ቀን መከበር የጀመረበትን ሁነት ሊያስቃኘን 18 ዓመታትን ወደ ኋላ ተጉዟል። በየዓመቱ ጁን 8 ወይም ሰኔ 1 ቀን የሚከበረው ይህ ቀን ውቅያኖሶች ለምድር ሕይወት ያላቸውን ሚና ለማስታወስና ከብክለትና ከአየር ንብረት ለውጥ ለመጠበቅ የህዝብ ተሳትፎን ማበረታታትን ዓላማ አድርጎ የተነሳ ነው። የዓለም ውቅያኖስ ቀን ሀሳብ ለመጀመሪያ ጊዜ በፈረንጆቹ 1992 በብራዚል ሪዮ ዲ ጄኔሮ በተካሄደው የተባበሩት መንግስታት የአካባቢ ልማት ጉባኤ ላይ በካናዳ ተወካዮች ቀርቦ የነበረ ቢሆንም
ከዚያ በኋላ ግን ለብዙ ዓመታት ቀኑ በተለያዩ ድርጅቶችና አገራት ደረጃ ሲከበር ቆይቶ በፈረንጆቹ 2008 ዓ.ም የተባበሩት መንግስታት ጠቅላላ ጉባኤ ጁን 8ን ወይም ሰኔ 1ን የዓለም ውቅያኖስ ቀን በማለት አጽድቆታል። በ2009 ዓ.ም ደግሞ የተባበሩት መንግስታት በይፋ የመጀመሪያውን የዓለም ውቅያኖስ ቀን አክብሯል። ከዚህ ጊዜ ጀምሮ በየዓመቱ መንግስታት፣ የምርምር ተቋማት፣ የአካባቢ ጥበቃ ድርጅቶችና በሚሊዮን የሚቆጠሩ ሰዎች ውቅያኖሶችን ለመጠበቅ የተለያዩ መርሃ ግብሮችን ያካሂዳሉ። ውቅያኖሶች ከምድር ገጽ 70 በመቶ ያክል የሚሸፍኑ ሲሆን የዓለም ኦክሲጅንን ደግሞ ከግማሽ በመቶ በላይ ያመነጫሉ። የቢዝነስ መረጃዎቻችንን እናስከትላለን። የኢትዮጵያ አየር መንገድ የሀገር ውስጥና የጎረቤት ሀገራትን የበረራ መዋቅር ይበልጥ ለማስፋፋት የሚያስችሉትን 25 ትናንሽ የንግድ አውሮፕላኖችን ለመግዛት በሚቀጥሉት 3 ወራት ውስጥ የመጨረሻ ውሳኔ ላይ እንደሚደርስ አስታውቋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሐሌት ደመላሽ። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው በብራዚል ሪዮ ዲ ጄኔሮ እየተካሄደ ባለው የዓለም አቀፉ የአየር ትራንስፖርት ማህበር ዓመታዊ ጉባኤ ላይ እንደገለጹት በአሁኑ ወቅት 147 አውሮፕላኖችን እያበረረ የሚገኘው ተቋሙ ለዚህ ግዢ 3 አማራጮችን እያጠና ነው። አየር መንገዱ አይኑን የጣለባቸው አውሮፕላኖች የኤርባስ ኤ20፣ የብራዚሉ ኤምብራየር ኢ2 እና በዘንድሮ ዓመት በአሜሪካ የፌዴራል አቪዬሽን ባለስልጣን ይፋዊ እውቅና ያገኛል ተብሎ የሚጠበቀውን የቦይንግ 737 ማክስ 7 ሞዴሎች እንደሆነ የሮይተርስ ዘገባ ያመለክታል። ዋና ስራ አስፈጻሚው ምንም እንኳን ውሳኔውን ለማሳለፍ የተወሰኑ መፈታት ያለባቸው ጉዳዮች ቢኖሩም በሚቀጥሉት 3 ወራት ውስጥ ግን አሸናፊው አምራች ተለይቶ ይታወቃል ብለዋል። በሌላ በኩል አየር መንገዱ በአሁኑ ወቅት በአሜሪካና በኢራን መካከል ባለው ጦርነት ሳቢያ ለጀት ነዳጅ የሚያወጣው ወጪ በ60 በመቶ ገደማ ማደጉን ገልጸዋል። የነዳጅ አቅርቦት እጥረትን በተሳካ ሁኔታ መፍታት ቢቻልም የዋጋው መናር ግን አሁንም ትልቅ ፈተና መሆኑን ጠቁመዋል። የውጭ ባለሀብቶችና ተቋማት ነዳጅ እንዲያስገቡ ተፈቀደ። የኢትዮጵያ ብሔራዊ ባንክ በሀገሪቱ የውጭ ምንዛሬ ስርዓት ላይ እየደረሰ ያለውን ጫና ለማቃለል በማለም ኤምባሲዎች፣ ዓለም አቀፍ ድርጅቶችና በውጭ ቀጥተኛ ኢንቨስትመንት የተሰማሩ ባለሀብቶች በራሳቸው የውጭ ምንዛሬ ነዳጅ እንዲያስገቡ የሚፈቅድ አዲስ መመሪያን ተግባራዊ አድርጓል። ባለፈው ሳምንት ይፋ የሆነው ይህ መመሪያ እውቅና የተሰጣቸው ተቋማት የተጣራ የነዳጅ ምርቶችን በፍራንኮ ቫሉታ ስርዓት እንዲያስገቡ የሚፈቅድ ሲሆን ይህም ከሀገር ውስጥ የባንክ ስርዓት ምንም አይነት የውጭ ምንዛሬ ሳይጠይቁ የራሳቸውን ፍላጎት እንዲሸፍኑ የሚያስችል ነው። ይሁን እንጂ አዲሱ አሰራር አጠቃላይ የነዳጅ ገበያውን ለግል ነጋዴዎች ክፍት የሚያደርግ ባለመሆኑ በዚህ መንገድ የገባ ነዳጅ ለሕዝብ ሊሸጥ፣ ለሶስተኛ ወገን ሊተላለፍ ወይም በተለመደው የሀገር ውስጥ የንግድ ነዳጅ አቅርቦት ላይ ሊቀላቀል እንደማይችል በጥብቅ መከልከሉን ተመላክቷል። መረጃው የካፒታል ነው። የናይጄሪያው ዩናይትድ ካፒታል ኢንቨስትመንት ባንክ ፍቃድ በመውሰድ ቀዳሚው የውጭ ባንክ ሆነ። የኢትዮጵያ ካፒታል ገበያ ባለስልጣን ከወራት የማመልከቻ ግምገማ በኋላ ለናይጄሪያው ባንክ የስራ ፍቃድ ሰጥቷል። በዚህም ባንኩ በዩናይትድ ካፒታል ፋይናንሻል ሰርቪስ ኃላፊነቱ የተወሰነ የግል ማህበር አማካኝነት በኢትዮጵያ የተመዘገበ የመጀመሪያው የውጭ ኩባንያ በመሆን መስራት ጀምሯል። ባንኩ ወደ ኢትዮጵያ ሲመጣ $1.5 ሚሊዮን መነሻ የስራ ካፒታል ይዞ የመጣ ሲሆን በሁለተኛ የገንዘብ ገበያ መርህ ህግ በሀገሪቱ ኢንቨስት የማድረግ ሙሉ መብት አግኝቷል። የ24 ዓመት ዕድሜ ያለው ዩናይትድ ከናይጄሪያ በተጨማሪ በምዕራብ አፍሪካ የካፒታል ገበያዎች እንዲሁም በቅርቡ ፍቃድ በወሰዱት ሩዋንዳ የሚሰራ ሲሆን በጠቅላላው በአህጉሪቱ ከ23 በላይ ሀገራት በተለያየ መንገድ ይንቀሳቀሳል። በመጨረሻም ስፖርት የ2026 ዓለም ዋንጫ መጫወቻ ኳስ ጨዋታ ከመጀመሩ በፊት ቻርጅ እንደሚደረግ ስንቶቻችን እናውቃለን? ኳሶቹ በተነኩ ቁጥር ትክክለኛ ቦታቸውን የሚከታተል ሴንሰር ተገጥሞላቸዋል ይለናል አናውል ተስፋ በዘገባው። ለ2022 ዓለም ዋንጫ ሴንሰሩ በኳስ ውስጥ በሽቦዎች ተንጠልጥሎ የነበረ ሲሆን አሁን ግን የኳሱ አካል ከሆኑ የቆዳ ክፍሎች ጋር አብሮ ተሰርቷል። ከኳሱ የሚገኙ መረጃዎች በስታዲየሙ ዙሪያ ካሉ 12 ካሜራዎች ጋር በመቀናጀት የኳሱንና የእያንዳንዱን ተጫዋች ትክክለኛ ቦታ በሰከንድ 50 ጊዜ ይከታተላሉ። ይህ መረጃ በቀጥታ ለቪዲዮ ረዳት ዳኛው ቫር የሚላክ ሲሆን የግብ መስመር ቴክኖሎጂዎችና ከጨዋታ ውጭ ውሳኔዎችን ለመወሰን ጥቅም ላይ ይውላል። ሴንሰሩ እጅግ በጣም ቀላል በመሆኑ ለተጫዋቾችም ምንም አይነት ስሜት የማይሰጥ ወይም የማይታወቅ ሲሆን ባትሪውም እስከ 6 ሰዓት የመቆየት አቅም አለው። በተያያዘ ዜናም አሜሪካ ለዓለም ዋንጫ ላለፈው የኢራን ብሔራዊ ቡድን ስፖርተኞችና የቡድን አባላት ቪዛ መስጠቷን አስታወቀች። የኢራን ብሔራዊ ቡድንም የመጀመሪያ ጨዋታውን በሎስ አንጀለስ ከተማ ከኒውዚላንድ ጋር እንደሚያደርግም የተገለጸ ሲሆን የአሜሪካ ባለስልጣናት ግን ውሳኔውን ያስተላለፉት ጥብቅ ጥንቃቄ በማድረግ መሆኑን ገልጸዋል። ከጨዋታውን መጠናቀቅ በኋላ ወደ ሜክሲኮ ይበራሉ። በአሜሪካ ማደር አልተፈቀደላቸውም። ይህ በእንዲህ እንዳለም የኢራን እግር ኳስ ፌዴሬሽን ስለ ቪዛው መሰጠት እስካሁን በይፋ የሰጠው መግለጫ የለም። ይህ ክስተት በዓለም ዋንጫ ታሪክ ውስጥ አንዲት አስተናጋጅ ሀገር በጦርነት ውስጥ
ከምትገኝ ሀገር ጋር ያላትን የፖለቲካ ውጥረት ወደ ጎን በመተው ብሔራዊ ቡድኑን ስትቀበል የመጀመሪያው ያደርገዋል። ይህም በስፖርት ዓለም ከፍተኛ ትኩረትን ስቧል። ከቻናል 1 ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስላሉ። ስለነበረን ቆይታ እናመሰግናለን። ዜናውን እየመራው ወይንሸት ዘውዴ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።